ቤተሰቦች እንግዲህ ይለያል ስላቸው በምክንያት ነው። የዛሬው ደግሞ እጅግ በጣም የተለየ ምርጥ የተመረጠ ቆንጆዬ ነው ማለት ነው። እንግዲህ ዛሬም እንደተለመደው የሚያምር ነገር ይዤላችሁ መጥቻለሁ። ታዲያ ይሄን የሚያምር ነገር እንዴት እያደረጋችሁ ነው የምትጠብቁኝ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሄሎ ኤቭሪዋን ዌልካም ባክ ማይ ቻናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ እንደምን አላችሁ? እኔ እጅግ በጣም ሰላም ነኝ አልሐምዱሊላ። ቤተሰቦቼ እንግዲህ ቱዴይ አይ ሜክ ሜንት ኬክ። ኦ ማይ ጋድ ነው ሜንት ኬክ ጋይስ፣ ሜንት ኬክ። እዚህ ጋር እጅ ላይ የምታዩት የናና ቅጠል አንድ ፍሬ ያስፈልገኛል፣ አንድ ስር ማለት ነው። እንደምታዩት መጀመሪያ የታጠበ የናና ፍሬን አድርጋለሁ። የታጠበ የናና ፍሬን ካደረኩኝ በኋላ በደንብ ወክ ካደረኩትኝ በኋላ አሁን እንደምታዩት የናና ፍሬ ይሄንን በሚመስል በሚያምር መልኩ አጥቤ ቆራርጬ እያንዳንዷን ቅጠል ብቻ ነው የተጠቀምኩትኝ። ልብ በሉ ቅጠሉን ብቻ፣ እንጨቱን አልጠቀምም። እዚህ ጋር የምታዩት እንቁላል ያስፈልገናል። በማር ቤቱ ሙቀት የሆነ እንቁላል ማለት ነው። እንቁላላችንን እንጨምራለን። እርግጠኛ ነኝ ትወዱታላችሁ። ከወደዳችሁት እንግዲህ ላይክ ማድረጋችሁን እንዳትረሱ። እዚህ ጋር አሁንም ድጋሜ እንቁላላችንን እንጨምራለን። እንቁላል ያው ኬክ ሲሰራ ግዴታ የማይቀር ነገር ነው፣ የምታውቁት ነገር ስለሆነ ምርጥዬ የሆነ ስራ ነው። እጅግ በጣም ቆንጆ ነው። እዚህ ጋር የምታዩት ውሃ አለን ማለት ነው። ውሃ የምንጠቀመው ምን ያክል ነው? አንድ ኩባያ ቀድር እንጠቀማለን፣ ስንፈጭ እንዳያስቸግር። እሺ ቤተሰብ እንግዲህ አሁን ቀጥለናል ስራችንን። ያው ቮይስ ኦቨር ስለሆነ ምንም ማድረግ አልተቻለም። አሁን ደግሞ እዚህ ጋር የተጠቀምኩትኝ እንደምታዩት በተመሳሳይ ሁኔታ ኦይል ነው ማለት ነው። ኦይል ዘይት፣ ግማሽ ኩባያ ውሃ፣ ግማሽ ኩባያ ዘይት እንዲሁም ደግሞ ግማሽ ኩባያ ስኳር መጠቀም ትችላላችሁ። እጅግ በጣም ምርጥ ነው እንደምታዩት። አሁን ደግሞ እዚህ ጋር የምታዩት ስኳር ነው። ስኳር እናንተ መጠኑን መጨመርም መቀነስም ትችላላችሁ። እኔ ግን ብዙ አላበዛም። ይችን የምታክል ትበቃኛለች ማለት ነው። ስኳሬን እዚህ ጋር እጨምራለሁ። ከዛ ሚክስ እናደርጋለን ማለት ነው። ሚክሰር ግዴታ ሚክሰር ማሽን ያስፈልገናል። ሚክሰር ማሽናችንን መጠቀም አለብን። ካልሆነ ናናውን እዚህ ጋር የምታዩት ደግሞ ሚልክ እንጨምራለን ማለት ነው። ሚልክ ኦ ማይ ጋድ ሚልክ ዩ ላይክ ሚልክ ጋይስ፣ አይ አም ኖት ላይክ ሚልክ በት አይ ሜክ ሚልክ ኬክ ቱዴይ ሜንት ኬክ አሜዚንግ ዋው የሚ ቤተሰቦቼ አሁን እንዴ በመካከል ግን እኔ እየሄድኩኝ ነው በሚገርም። አሁን እዚህ ጋር የምታዩት እንግዲህ ይሄ ሚክሰር ማሽናችንን አለ በደንብ ፍጭት እናደርገዋለን። እንደምታዩት በደንብ እስከ ደቃቅ እስከሚሆንልን ድረስ እንደምታዩት እየፈጨ ሚክስ እያደረገልኝ ነው ያለው። ሚክስ በደንብ ካደረግን ናናው በደንብ ፍጭት ካለልን በኋላ ወደ ቀጣይ ፕሮሰሳችን የምንሄድ ይሆናል ማለት ነው። እጅግ በጣም ቀላል ነው፣ ግን ደግሞ እጅግ በጣም ጠቃሚ ነው ስላቸው ማይ ጋት የምር ናና ሻይ ከምትጠጡ ናና ኬክ ብትበሉ በጣም የተመረጠ ነው። በነገራችን ላይ ኦ ማይ ጋድ ነው ማለት ነው። እንደዚህ በደንብ ሚክስ ካደረግን በኋላ እጅግ በጣም የሚያምር የተለየ ቴስቲ የሆነ ኬክ ነው። እንግዲህ እንደምታዩት በደንብ ኦ ማይ ጋድ ፓፊ ዋት ኢዝ ዚስ ማይ ቆንጆ ዋት ኢዝ ዚስ ማይ ላቭ ዋት ኢዝ ዚስ ፋፊ ማይ ፋፊ የሚ ኬክ ጋይስ የሚ ኬክ። እንደዚህ አሁን በደንብ ፍጭት ያደረኩትኝ ይገኛለሁ። ኬኬን በደንብ እንደዚህ ያለ መሰልቸት፣ ከሰለቻችሁ ምንም ዋጋ የለውም። ይሄ ደቂቃ ሊረዝምባችሁ ይችላል። ነገር ግን ግዴታ እንደምንም እንደማንም መታገስ አለባችሁ። እኔም ምን ያክል ደቂቃ እንደሚወስድ ቴስቱን መጠቀም
ማለት ማሳየት ፈልጌ ነው ለእናንተ። እንደዚህ በደንብ ሁስ ካደረኩትኝ በኋላ ምርጥ ነው የሚሆነው። ምርጥ ከሆነ አሁን ይሁን ራሱን እናንተን ለያቸው ራሱን እናንተን ከለየሁት በኋላ እንደዚህ በጣም ቆንጆ ይሆንልኛል። ከዛ ኔክስት ስራችን ምንድነው የሚሆነው መሰላችሁ? ዶቄታችንን እና ቤኪንግ ፓውደራችንን እንጠቀማለን ማለት ነው። ዶቄት እንደምትፈልጉት ያክል መጠን፣ ኬኩን በትልቁ ማድረግ ከፈለጋችሁ መጠኑንም በትልቁ ማድረግ ትችላላችሁ። እኔ አሁን እዚህ ጋር እንደምታዩት 1 ኩባያ አደርጋለሁ። ሌላ 2 ኩባያ አደርጋለሁ ማለት ነው። ነገር ግን ይሄ ኩባያዬ ግማሽ ወይም ደግሞ 1/2ኛው ስለሆነ እናንተ በመጀመሪያው በአንድ ሙሉ ከሆነ 1/2ኛው 2 መጠቀም የለባችሁም። 1/2ኛው ከሆነ 2 እዚህ ጋር የምታዩት ቤኪንግ ፓውደር ኦሆ ፋፊ ኦሆ እንደምታዩት ሳይሞላ 2 ማንኪያ ቀድር ነው የምታደርጉትኝ። ከዛ በኋላ ሚክስ ነው የምታደርጉት ማለት ነው። በዚህ በምታዩት መልኩ በደንብ ሚክስ እናደርጋለን። ሚክስ ማድረጋችንን መርሳት የለብንም። ኦ ማይ ጋድ እንደዚህ በደንብ ሚክስ ካደረግነው በኋላ ያለ መሰልቸት ያለ መድከም ምናምን ማለት ነው። ሰዓት ደክሞ አሁን እኔ ቀጠን ስላለብኝ ዶቄት እጨምራለሁ። ከቀጠነ ካልቀጠነ ግዴታ አይደለም። ከቀጠነባችሁ ግን ግዴታ ዶቄት መጠቀም አለባችሁ። ምክንያቱም ትክክለኛውን የኬክ ቴስቲ እንዲይዝልን ማለት ነው። የኬክ ቴስቲ ግዴታ ያስፈልጋል። የኬክ ቴስቲ ሲመጣ እጅግ በጣም ምርጥ ነው የሚሆነው። እሺ ቤተሰቦቼ አሁን እንደዚህ በደንብ ሚክስ አድርገዋለሁ። በጣም ይቅርታ እየተቆራረጠ ነው ሪከርድ ማደርግላችሁ። ምክንያቱም ያው ስራ ቦታ ስለሆንኩኝ ምንም ማድረግ አይቻልም። እንደዚህ በደንብ አሁን በምታዩት መልኩ ሚክስ ካደረኩትኝ በኋላ በጣም አረንጓዴ ነው፣ ያምራል፣ የተለየ ነው። ማሻአላ አሁን የምፈልገው ትክክለኛው ቴስቲ መጥቶልኛል። ቴስቲው ሲመጣልኝ አሁን እዚህ ጋ የኬክ መጋገሪያ ፓትር አለችኝ። ይችን ነው የተጠቀምኩትኝ። ውስጧ ዘይት እናደርግባታለን በዚህ በምታዩት መልኩ። ከዛ ሚክስ ቦርሽ ወይም ደግሞ ሶፍት አምጥተን እንደዚህ ውልውል እናደርጋታለን ማለት ነው። እጅግ በጣም ቆንጆዬ ነው። እንደዚህ በምታዩት መልኩ ውልውል አድርገን አሜዚንግ ይሆንልናል ማለት ነው። አሜዚንግ ዋው! ከዛ ሊጣችንን እዚህ ውስጥ እናስገባለን ማለት ነው። የሰራነውን እሺ ቤተሰቦቼ አሁን እንደዚህ ቅብት ካደረግነው በኋላ ሊጣችንን አምጥተን ኦቨን ውስጥ ለ120 ወይም ደግሞ ለ115 ሴንቲግሬድ ላይ እናደርገዋለን ሙቀቱን። ሊጡ እንደዚህ እንደምታዩት ነው። እንደዚህ ካደረግነው በኋላ ከኦቨን መልስ ነው የምንገናኘው። አሁን በደንብ ያው እቃችን ላይ እስራፍ መቅረት የለበትም። ምክንያቱም እስራፍ በጣም ሀራም ስለሆነ እስራፍ መኖር የለበትም። Oh my god, I record this video. I need to sleep, guys. Oh, Fafi, what is this? Thank you so much, everyone. አሁን እንግዲህ የኔ ውድ ቤተሰቦች እዚህ ጋር ክሬማችንን ልንሰራ ነው። ከላይ የሚሆነውን እዚህ ጋር የምታዩት 6 ፍሬ ጅብንኬሪ ያስፈልገኛል። እያንዳንዷን ፍሬ እየቆረጥን እዚህ ማሽን ውስጥ እናስገባለን። እንደምታዩት በዚህ መልኩ ማሻአላ ተባረከላ 1 2 3 4 5 6 ፍሬ ግዴታ 6 ፍሬ መሆን አለበት። ምክንያቱም ሌላ ነገር ስለማንጠቀም ሚክስ ስናደርግ እንዳያስቸግረን ማለት ነው። እንደዚህ እንደምታዩት ማሻአላ ተባረከላ ሆኗል። 3ቱን ተጠቅመናል። ቀሪ 3 ይቀሩናል። እነሱንም አብረን አድርገን አንድ ላይ ሚክስ እናደርገዋለን። ሚክስ አድርገን ኬካችን ሲወጣ ኬካችንን ዝርግፍ አድርገን ከላይ ዝርግፍ አድርገን እንትን እንላለን ማለት ነው። የኔ ወዳችሁ የኔ ውዶች ቆንጆዎች ማሻአላ እንደዚህ በዚህ መልኩ አሁን 6ኛ ፍሬውን እጃችን ላይ ይገኛል። 6ኛ ፍሬውን እናደርጋለን። ኦሆሆ
እንደዚህ በምታዩት መልኩ ማለት ነው የኔ ቆንጆዎች። ይሄ እዚህ ጋር የምታዩት ሀሊብ መለስና ወይም ደግሞ ይሄ ስዊት ሚልክ ነገር ነው። ስሙን በእንግሊዘኛም በአማርኛም አላውቀውም ምን እንደሆነ፣ ግን በአረበኛ ሀሊብ መለስና ይባላል ማለት ነው። በዚህ መልኩ አሁን ወተታችንን ኦሜጋ እንደዚህ እናደርጋለን። የኔ ፍሪጅ ውስጥ ቆይቶ ስለነበረ ትንሽ ሞቄ ማለት እንትን አለው። ከዛ ምንድነው የምናደርገው? ሚክስ ነው የምናደርገው እንደዚህ አንድ ላይ ከዘረጋገፍን በኋላ ማለት ነው። የኔ ውዶች የምወዳችሁ ቻናሉን እንግዲህ ያው ላይክ፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እላለሁ። አሁን እንደዚህ አድርጌ ከጨረስኩኝ በኋላ የቻንድ ሚክሰሩን አምጥቼ ሆስ ነው የማደርገው። እርግጠኛ ነኝ ይሄ ይበቃኛል። ይሄው እንደምታዩት እዚህ ጋር ሌላ ሚክሰር አለኝ። በሱ እንደዚህ ፍጭት እናደርገዋለን እንዳያስቸግረን ማለት ነው። በደንብ ቆንጆ ሆኖ የምንፈልገው አይነት ቴስት ይመጣልናል። ምክንያቱም ከኬካችን ካናቱ ላይ ስንደፋ እንዳንቸገር እንሆናለን። ምርጥ ወላ አንቺ አወላ አንቺ ምርጥ ወላ አንቺ ነው ይሄ ማለት ነው። ታውቃላችሁ ምርጥ ወላ አንቺ የሚባለው ነገር አያችሁ። አሁን እንደዚህ በደንብ ሚክስ ካደረግኩትኝ በኋላ ዋው ወደ ቅያሬ እየሄደ ነው። ያያችሁት የቅድሙ ከለር አሁን ተቀይሮ ወደ ሌላ እየሆነ ነው ማለት ነው። ሌላ አንቺ ሌላ ኧረ ሌላ እያልን ነው ማለት ነው። ማሻላ ተባረከላ ፋፌ ይወክወክ ይጃልጃል ይሆርሆር ኦ ማይ ጋድ ቴንኪዩ ጋይስ። አሁን ኬካችን ኦ ማይ ጋድ ያቃጥላል። በጣም ምርጥ ኬክ ወጥቶልናል። እዚህ ጋር እንደምታዩት አሁን ሳህን አምጥተን እንዴት ነው የምናደርገው? ገልበጥ ደርቃለን። ከገለበጥን በኋላ ማሻላ ተባረከ ረህማን ቆንጅዬ ስለሆነችልን አሁን ሳህን አምጥተን እዚህ ጋር እንደምታዩት ብስሚላህ ረህማን ረሂም ማይ ጋድ ወይራሪኮ እንደዚህ አድርገን እንገለብጣለን። ዋው ከገለበጥነው በኋላ እንደዚህ ምርጥዬ ሆናለናለች። እንደዚህ ምርጥዬ ከሆነችልን በኋላ ምንድን ነው የምናደርገው? የኔ ቆንጆዎች መቁረጫ አምጥተን ብስሚላህ ረህማን ረሂም ብለን ቆረጥ አናደርግም። ምንድን ነው የምናደርገው? የሰራነውን ኬክ አምጥተን ከላይ እንትኑን የሰራነውን ክሬም አምጥተን ፍስስ ነው የምናደርግበት ማለት ነው። እንደዚህ እንደምታዩት እንግዲህ ምርጥ ሆኗል። ወላሂ ከለሩ ሲያምር ምናምን እንዳትጠይቁኝ ትላላችሁ። አሁን ወደ ሶስ እንሄዳለን። ሶሱ በዚህ መልኩ ቅድም የሰራነው ነው። ይሄ የሚያምር ሶስ እዚህ ጋር ሆፕ ሆኖልናል። ኦ ማይ ጋድ አሜዚንግ። እንደዚህ ከሆነልን በኋላ ምንድን ነው የምናደርገው? ማንኪያ አምጥተን በማንኪያ ሳይሆን በዚህ በስቲኪኒ ወደ ታችም ወደ ላይም እንዲዳረስልን እናደርጋለን ማለት ነው። ከተዳረሰልን በኋላ ኖርምዬ ነው የሚሆነው። እንደዚህ እንደምታዩት ማሻአላ ተባረከ ረህማን በማንኪያ ሳይሆን በስቲኪኒ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ እያለን ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቻው ያልኩኝ የምሰነበታችሁ እኔ እናንተው ፋፊ ነበርኩኝ ማለት ነው። ፋፊ ማይ ፋፊ ሆሆ እንግዲህ እንደዚህ እንደምታዩት በቆንጅዬ መልኩ አልቋል። እዚህ ጋር ያው የሰራነውን ከናና መሆኑን እንዲታወቅ ነው ትላላችሁ። ይሄን